አንዳንዴ እኮ አንቺ ሞኝ ትሆኛለሽ። ለዚህ ነው ሳልሻል አልቀርም። በስልኩ ስጭኝ፣ እየጠበኩሽ ነው። እሺ በቃ ትይ ቶሎ በይ ስጭ። እሺ አለስ ኪችን ስልኩን አለሽው? እሺ ሂጂ ኪችን ነው። እሺ ይዤው መጣሁ። እሺ ሳትሞች ሰላም ምን ልትሞች ነው እንዴ? ወይ ዳጣ በቃ ያው በይው እኮ በእናትሽ በቃ የሆነ ሰው ስልክ ፈልጊልኝ እትዬ እየጠበቀች ነው። ወይዘሮ ማርታ ሰላምን የልጅሽን አባት ማግኘት እፈልጋለሁ፣ ላናግረው እፈልጋለሁ፣ ገንዘብ እርዳት አንለውም ብቻ ልጄ ነው ብሎ እንዲያሳድግ ስለምፈልግ ስልክ ቁጥሩን ስጭኝ ያሉ በማስጨነቅ ላይ ነው የምትገኘውና ሰላም ደግሞ በጣም ነው ጭንቀት ውስጥ የገባችው። ግራ ተጋብታለች። በመርበትበት እሺ ስልኬ ኪችን ነው ያለው ላምጣና አውጥቼ ሰጥሻለሁ ስትል ዳጣ ወዳለችበት ክፍል እየሮጠች ዳጣ ቅበሪኝ ጉዱኝ ያለው እትዬ እያስጨነቀችን ያለችው የልጅሽን አባት ልወቅ ብላ ነፍሰ ጡር ነኝ በማለት እውነቱን አፍርጣ ለዳጣ ነግራታለች። እና ዳጣ ደግሞ በመደናገጥ ውሃ ያለች ነገር ልክ ነው ማለት ነው ወይ አርግዘሻል ወይ ምናምን ጠይቃታለች። አዎ እርጉዝ ነኝ ትላታለች። እና ታዲያ ምን እንድረዳሽ ነው አሁን የምትፈልጊው ስትላት በቃ ባል መሆን የሚችል የልጇ አባት ነኝ ብሎ ትዬ ጋር የሚቀርብልኝ ነው የምፈልገው ብላ ታናግራታለች። እንግዲህ ዳጣ ምን እንደዚህ አይነት ሰው ማግኘት እችላለሁ፣ ግን ይሄ ነገር እያደረ እውነታው ሊታወቅ ስለሚችል አይሆኑ መቆራረጥ ውስጥ ነው የምትገቡት ሁለታችሁ። ስለዚህ ይሄንን እንዳማራጭ መውሰድ የለብንም፣ በቃ እውነቱን አፍርጠን ነው መናገር ያለብን በማለት አብራት ወደ ወይዘሮ ማርታ ሄዳለችና ስልክሽን ይዘሽ መጣሽ ወይ በይስጭኝ ስትላት ዳጣ በቃ ለመናገር ፈቃደኛ ስላልሆነች ታያት በማለት አግባብታቸዋለች። ዳጣ ያለውን ነገር በዚህ ተስማምተው ቤቱ እንግዲህ ባለበት ቀጥሏል ማለት ነው። በሌላ በኩል ደግሞ አቤጌል ናታንን የምትማርበት ኮሌጅ ውስጥ ይዛው ሄዳ ካፌ ውስጥ ቁጭ ብለው ምግብ በመብላት ላይ ሳሉ ጓደኞቼ ሲያዩኝ ይቀናሉ በማለትና የሚያስቸግሩኝም ወንዶች አሉ፣ አሁን ካንተ ጋር ሲያዩኝ አርፌ ይቀመጣለሁ፣ በቃ ሰላሜን አገኛለሁ ብለዋለች። ለምን የሚረብሹሽ ምናምን ይላታል። የፍቅር ጥያቄ እያቀረቡልኝ ነው ምናምን ስትለው ታዲያ አንዱን የተሻለውን መርጠሽ ለምን አትይዥም ይላታል። እሷም እንዴት እንደዚህ ልትለኝ ቻልክ? ዳጣ ብትሆን እንደዚህ ያለች ይሄ መሳሰጣትም ነበረ። እወድሃለሁ ስላልኩህ ነው ወይ ይሄን ያክል ልትርቀኝ የምትሞክረው እያለች በሀሳብ ስትሞግተው ነበር። እሱም ደስተኛ ይሆና አልመሰለም። እንግዲህ እሷን በበኩሏ ባለፈው አብረን እንሆናለን አብረን እንቀጥላለን ስትለኝ የነበረው ለምንድን ነው ብላ ስጠይቀው እኔና አንቺ አብረን እንሆናለን ማለት እኮ እንፋቀራለን ማለት አይደለም ብሎ ይመልስላታል። ሲጀመር እኔን መጠቀም ያደረከኝ ዳጣን ለማስቀናት ነው፣ ዳጣ ስለምትወዳት እሷን እንድታስቀና ብለህ ነው እኔን የቀረብከኝ በማለት ያው እሷን የቀረበበትን መንገድ እየተረዳች ነው የምትመስለው። ያው ልጅቱ አይገባትም እንጂ እንግዲህ ውሃና ጓደኛዋ ምጥን ደግሞ ቤት ውስጥ የሆነ የጅል ስራ እየሰሩ ነበርና ምጥን ከመጋረጃ ስር ተደብቃ ውሃ ደግሞ ከውጭ ሆና ሰላምን አስማትና ሳይሽ መጋረጃውን ወደ ግራ ስለ ወደ ግራ ይሸራተታል፣ ወደ ቀኝ ስለ ወደ ቀኝ ይሸራተታልና አስማት ለአሳይሽ በማለት ይሄን ስራ ሲሰሩ የነቃቸው ሰላምም በማማሰያ ምጥንን መታታለችና አስማቱን ነው እንጂ ሰው አልተማታውም እያለች ስታሾፍባቸው ነበረ። አቤጌል ዳጣና ውሃ ሳሎን ቁጭ ብለው በነበሩበት ሰዓት እንግዲህ አቤጌል ቤተሰቦቼ ድሬዳዋ ናቸው ብለሻልና መቼ ነው ድሬዳዋ የምትሄጂው ብላ ጠይቃታለች። አባቴ ማለትሽ ነው? አባቴ ጋር እኮ አልሄድም፣ አባቴ ከሌላ ሲስለወለደኝ ለዛ ነው እንድቆይ የተፈለገው ብላ ትመልሳላታለችና ኦኬ ዲቃላንሽ ማለት ነው ብላ ሞራሏን ለመንካት ሞክራለች። ዲቃላ ስላልሽኝ አልሸማቀቅም፣ መጠየቅም መሸማቀቅም ካለባቸው ቤተሰቦቼ ናቸው፣ እኔን አይመለከትም
በማለት መልሳላታለች። ለካ አይናውጣ የሆንሽው ዲቃላ ስለሆንሽ ነው ብላ አሁንም ሌላ ተጨማሪ የሚያንቋሽሽ ቃል ለመናገር እየሞከረች ነበረ። እሷም አይናውጣ መሆን ከፈለግሽ እንግዲህ ዲቃላ መሆን ነው ብላ ተመልስትላታለች። ና በገዛ ቤቴ እንዴት እንደዚህ አይነት ነገር ትናገሪኛለሽ? አባዬን ተማምነሽ ነው ወይ እንደዚህ አይነት ድፍረት እኔ ላይ ልታሳይኝ የምትሞክሪው? በማለት ስትንጨረጨር ነበረ። እንግዲህ ናታንም ኃይለኛ ፍቅር የያዘው ይመስላል። መጽሐፍ እያነበበ ብቻውን ፈገግ ብሎ አልጋው ላይ ሲገላበጥ ይስተዋላል። አዳዲስ እንግዳ ባህሪያቶችንም ራሱ ላይ ያየ ነውና በቃ ፍቅር እንደያዘው እርግጠኛ ሆኗል። ወይኔ ፍቅር ያዘኝ ማለት ነው ምናምን እያለ በቃ ራሱ ላይ ሙድ ሲይዝ ነበር የነበረውና በሌላ በኩል ደግሞ አቤጌልና አቶ ደረጀ መኪና ውስጥ ቁጭ ብለው ስለ ትምህርቷ ጉዳይ ሲያወሩና ሲወያዩ ነበር የነበረውና ማጥናት አልቻልኩም ቤት ውስጥ በቃ ዳጣ ትደበድበኛለች፣ ታሸማቀቀኛለች፣ በቃ ምቾት ልሰጠኝ አልቻለችምና ከዚህ ቤት ወጣ ቤት እንድትከራይላት ትፈልጋለሁኝ፣ ምንም በቃ ኮንፈርት ሊሰማኝ አልቻለም በማለት ዳጣ በደል እንደምታደርስበትና እንደምትጨቁናት አስመስላላት አቶ ደረጀ እየተናገረች ነበር። አቶ ደረጀም በቃ በትዝብት ነበር እስኪ ቅደም ተከተሉ ንገሪኝ፣ ምን አረገችሽ በማለት በትዝብት እየጠየቋት ነበረ። እሷም ይሄንን አልተረዳችም ነበር እና እጀን ጠምዝዛ ሁላ ስልኬን ቀምታኛለች አንድ ቀን በማለት የቆየውን ጉዳይ አንስታ ስታስረዳቸው ነበረ። እሳቸውም በመጨረሻ አቤጌል እንደዚህ መሆን የለብሽም በማለት የቆየ በመገፋፋትና በክፋት ላይ የተመሰረተ አንድ ምሳሌያዊ አነጋገር ከነገሯት በኋላ የሰው ክፋት ራሱን ጠልፎ እንደሚጥል መልካም ሰው መሆን እንዳለባት እንደ እህቷ ልታያት እንደሚገባና እንደምታከብራት ዳጣም ጨዋ ልጅ እንደሆነችና ይሄ ያለችውን በደል ሁላ ልትፈጽምባት እንደማትችል ነግረዋት እንደውም እጄን ጠምዝዛ ስልኬን ተቀበለችኝ ያልሽው የእሷን ስልክ ነው የወሰደችው፣ ይሄን ሁሉ ነገር አውቃለሁ ይሏታልና ማን ነገረ ስትል ዋ ነግራኛለች ሁሉንም ነገር በማለት መልሰውላታል። እንግዲህ አቶ ደረጀም ሳትዋሺ ዳጣና አንቺ ልትስማሙበት ያልቻላችሁትንና የደበረሽን ነገር እንድትነግርኝ ይፈልጋለሁ በማለት ሲጠይቋት በቃ በናታን ምክንያት ነው ብላ እውነቱን ፍርጥ አድርጋ ነግራቸዋለችና በሌላ በኩል ደግሞ ናታን ክፍሉ ቁጭ ብሎ መቆዘም አብዝቷል። ውሃን ወደ ሳሎን ዳጣ እንድጠራለት እሱ ክፍል እንድትሄድ እንድትነግድለት ሲልካት ነበረ። እሷ መሄድ አልፈለገችም። እንደውም ፊልም እያየው ነው ወደ ሳሎን መምጣት ከቻልክና በማለት መልሳለታለች። እሱም ድጋሚ ሌላ መልእክት ሲልካት እሷም ስትልካት በመሀል እንደ ውሃ ቀጅ ስትመላለስ ነበረ ውሃ። ለማንኛውም ከዚህ በመቀጠል ነበረ እንግዲህ ሰላም ደግሞ ለናታን የሆነ ጥያቄ ያቀረበችው። ዳጣ እናንተ ተጣልታችኋል እንዴ? ስታወሩ አይቻችሁ አላቅም፣ አብራችሁም ጊዜ አታሳልፉም፣ በሰላም ነው ወይ ብላ ትጠይቀዋለች። አይ አልተጣላንም በማለት ይመልስላታል። ግን በቃ እንዳፈቀርካትና እንደወደድካት አይንህ ላይ ያስታውቃል ብላ አሁንም ሌላ ጥያቄ ትጠይቀዋለችና በቃ ዳጣን አለመውደድ አይቻልም፣ በጣም ደስ የምትልና ምስኪን ልጅ እንደሆነች ስለሷ ያለውን አመለካከት ለሰላም ደስ እያለው ነበረ ሲነግራት የነበረውና ያው ስለሚያፈቅሩት ሰው ማውራት ትልቅ ደስታ ነው ይፈጥራልና በቃ ደስ እያለው ነበረ የሚያብራራላት ስለ ዳጣ። ይህንንም የተረዳችው ሰላም ፈገግ እያለች ነበረ ስትሰማው የነበረው። እንግዲህ ከዚህም በመቀጠል ወይዘሮ ማርታና አቶ ደረጀ ስለ ሰላም ውይይታቸውን ቀጥለዋል። ሰራተኛ ይቀጠር ወይስ ቤት እንከራይላትና ትውጣ በሚለው ነገር ሲወያዩ ወይዘሮ ማርታ ለባለቤታቸው ለአቶ ደረጀ ከዚህ መውጣት አልፈልግም፣ እናንተ እንድታርሱኝ ነው የምፈልገው ብላ በአቋሟ መጽናቷን ነግራቸዋለች። እንግዲያው ሰራተኛ እንቅጠር በቃ ሲል አይ እስከ 7 ወር ምናምን መስራት ስለምትችል እስከዛ ቀለል ያለ ስራ ትስራና ከዛ በኋላ
እንቀጥራለን በማለት ተነጋግረው በዚህ ሀሳባቸው ተስማምተዋል። እንግዲህ አቢጌል ደግሞ ቢጃማዋን ቀያይራ ከናታን ክፍል ወጥታ እዚህ ነው ዛሬ ማድረው ብላ ገግም ብላለች። በቃ በጣም ነው ግራ የተጋባው። ባክሽ ውጭልኝ አባዬን ጠራዋለሁ ቶሎ ውጭልኝ በማለት እያስጠነቀቃት ነበር። እሷ ግን እንደውም አባዬን ብትጠራው ነይ ብሎ ከጠራኝ በኋላ ሊደፍረኝ እየሞከረ እየታገለኝ ነው በማለት አዋርዳለሁ ብላ ቀልቡን ገፈዋለች። በጣም ነው የተደናገጠው በዚህ ሀሳቧ። በቃ የቆረጠች ነው የምትመስለው። ጭራሽ ባክሽ እያለ ቢለምናትም ልትወጣለት አልቻለችም። እና ክፍል 20 ይህን ይመስል ነበረ። ቀጣይ ምን እንደሚፈጠር አብረን የምናይ ይሆናል። አብራችሁኝ ስለቆያችሁ ስለተከታተላችሁኝ በጣም አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ እንድታበረታቱኝ በአክብሮት እጠይቃለሁ። ሰላም ቆዩልኝ።